ቅድስትዬና ብሩኬ ደስታቸው፣ ፍቅራቸው፣ ሁሉ ነገራቸው እንደ አዲስ። ብሩኬ እንኳን ደስ ያለህ፣ እንኳንም ዳንክልን። እኛ ማለት ነው ብዙዎቻችን በነገራችን ላይ በቃ ብሩኬ ዳንልን፣ ብሩኬ ላይ ቢያንስ የተወሰነ ለውጥ ይታይበት ምናምን እያለን እንግዲህ ኮሜንቶች ራሱ ከተመለከታችሁት የሆነ አለ አይደለ በጣም የሚባለው በላይ ነበረ። ብሩኬ ላይ እንግዲህ ለውጥ ይታይበት እያሉ አለ አይደለ ከሚባለው በላይ ተጨንቆ ነበረ ማለት ነው። እና ብሩኬ እንግዲህ ባለፈው እንዳያችሁት ወንድሙ ያው በእርግጥ በዚህ መመስገን ያለባት ዳጣ ነች። አያችሁ ዳጣ እንግዲህ ግን ማህሌት ለዛ ለስራ ለዛ ለሚሽን እንግዲህ ባታጫት ኖሮ ብሩኬ አሁንም ድረስ የመዳን ተስፋ በጣም ዝቅተኛ ነበረ። እና ሙዶች እንግዲህ እንዳጣየ ከመድብል ጋር እንግዲህ እንደዛ ተዳርገው ተመሳጥረው ማለት ነው ማህሌትን ለመድብል አሳልፋ መስጠቷ እንዲሁም ደግሞ መድብል ደግሞ ድጋሚ ዛሬ ላይ እንግዲህ ማህሌትን ማመኑ አይቆጨውም። እኔ በእርግጥ በጣም ፈርቼ ነበር። ለምንድን ነው የፈራሁት? ድጋሚ ብታታልለውስ፣ በድጋሚ ደግሞ ሌላ ነገር ማለት ሌላ መድኃኒት ሰጥተው ሌላ ነገር እንትን ቢሆንስ ብዬ ነበርና ትንሽ የተረጋጋሁት ለምን እንደው ታውቃላችሁ? ካሌብ እንግዲህ ለዚህ ስራሽ ዋጋ ትከፍያለሽ፣ ለዚህ ስራሽ እንግዲህ አለቅሽም፣ እንዴት መድኃኒቱን ትሰጫለሽ እያለም እንግዲህ ሲዘትባት ነበረ ካሌብ ማለት ነው በመሀሌት ላይ እና መድኃኒቱን ሰጠሁት በዛ ተላቀቅኩት ምናምን ስትለው እንግዲህ ብላለ ካሌብ ስትነግረው ካሌብ በጣም ከሚባለው በላይ ተናደደ። እና ምዶች እንግዲህ ግን መድብልም እንዳያችሁት ያንን መድኃኒት ይዞ መጥቶ እንግዲህ ደግሞ መውሰድ አለበት ሲል ቅድስትዬ እንደተመለከታችሁት በፍጹም እኔ መሀሌትን አምኜ ባሌ ምንም ነገር እንዲወስድ አልፈልግም ብላ ነበረ። እና ያው በስተመጨረሻ እንግዲህን ተማክረው እንትን ብለው እንግዲህ ወስነው መድኃኒቱን ሊወስድ እንግዲህን ችሏል ማለት ነው። እንግዲህ መድኃኒቱም እንዳያችሁት አንዳንዴ ያው ፈጣሪ እንደሰው አይደለም እና ብሩኬም እንግዲህ ያ ነገር መድኃኒቱ ሰርቶለት ዛሬ ላይ ለመቆም ችሏል ማለት ነው። እንግዲህ ከ3 ቀን በኋላ ማለት ነው። እና ውዶቼ ሌላው እንግዲህ ከዚህ ከቅድስትዬ ጋር እንግዲህ ያው ፍቅራቸውን አለም 9 ነች እያሉም እንግዲህ ቅጭት እያደረጉ ነው እና እየተራራጡ ቤት ውስጥ እንግዲህ እያሽከረከራት ባለበት ጊዜ ላይ ትጮኻለች። ወይኔ እኔ ልጮህ ነው ብሩክ ያወርደኝ እያለች ባለችበት ጊዜ ላይ እንግዲህ በዚህ ጊዜ አለምና መድብል ይመጣሉ ደንግጠው ማለት ነው። ምን ሆኖ ነው ማለት ምን ተፈጥረው ነው ብለው ማለት ነው። እና ሲመጡ እንግዲህ እነሱ የያዙት ጨዋታ ነው ማለት እየተጫወቱ ነው። ከዛ በዚህ ጊዜ እንግዲህ እናንተ ቆይ ምን እየሆናችሁ ነው እንዴ? ምን ነው ሰከን በሉ እንጂ ተረጋጉ እንጂ ይላችኋል መድብል ማለት ነው። ከዛ ቅድስት እየነች ደግሞ እዚህ ላይ ማለት ነው ያሳቀች እንዴ ወይኔ አለምና መድብል እየተሽከረከሩ ነው። ብሩኬ ይህ ሊሄዱ ነው አለች። ታያቸው ባክሽ አላት እና አለም እንግዲህ ተናደደች እና እኔ ደግሞ ምን ሆነው ነው ብዬ ሮጭ መምጣቴ ምናምን ትላለች። ወይኔ አለምና መድብል የኔ ኮስታሮች እያሉም እንግዲህ እነሱም ሙድ ይዞባቸዋል ማለት ነው። እና አለምም እንግዲህ ተናዳ ወደ ክፍሏ ትገባለች እና አረ ደግሞ እናንተ ከዚህ ከሌጋ ታነካኩ ስለራሷ ቀልድ አታውቅም ስትልም እንግዲህ መድብልም ይነግራቸዋል ማለት ነው። እና ይህንን ነገር እንግዲህ ይናገራሉ። እንግዲህ ቅድስትዬ ዛሬ ወዴትም አትሄድም ከቤት አትወጣም ብላ እንግዲህ ብሩኬን ሙሉ ቀን እንግዲህ ቤት ነው የያዘችው ማለት ነው። ሌላው እንግዲህ ደስታዋን ደግሞ ደስታቸውን ለመናገር ማለት ነው እንግዲህ ምሳሌ ወደ እነ ሉላ ጋር ሄዳለች ማለት ነው። እኔ ግን ሉላና ብሩኬ ይምጡልን፣ ሉላና ሞገስ ማን የናፈቀው? እኔ በጣም ናፍቀውኛል እንዴ ይምጡልን። በዛ ላይ በዚህ ምሳሌ ድራማ ላይ ሉላና ሞገስ እንዲሁም ደግሞ ኤፍራታና ያመርዙ ደላላው እንግዲህ እነኚህ ጠፍተው ነው ማለት ነው። እኔ በእርግጥ በጣም የናፈቁ ሉላና ሞገስ ናቸው ማለት ነው። እና ሌላው አሁን ላይ እንግዲህ ማህሌት ነች። ማህሌት እንግዲህ አሁን ምንድነው ይሄ ካሌብ እንግዲህ የሚያዛዝ ስራ ከሚባለው በላይ እና ከአቅሟ በላይ እንደሆነ ለታሬ ትነግረዋለች። ታሬን እንግዲህ ላገኝ እፈልጋለሁኝ አሁን ሆኖ ቶሎ ብላ እንግዲህ ያለችበት ቦታ ድረስ ጠርተው ነበረ። ታሬ ምንድነው ምን ተፈጥሮ ነው እዚህ ድረስ እንደዚህ አጣልፈሽ የጠራሽኝ ይላታል። ይኸውልህ ታሬ ማለት እኔ አሁን ላይ ካሌብ የሚያዘኝ ስራ ከአቅሜ በላይ እየሆነብኝ ነው፣ ምን ማድረግ እንዳለብኝ ራሱ አላቅም እያለም እንግዲህ ተነግረዋለች ማለት ነው። እና ታሬም ይሄንን ስራ እንግዲህ መስራት አለብሽ ማለት ከካሌብ ጋር ስራ ጀምሮ ማቆም ማለት ዋጋ ያስከፍላል፣ ይህን ልትለይ ነው ትላለች።
ዋጋ ያስከፍላል ሲልም እንግዲህ ይነግራታል። ስለዚህ ባትችም ችለሽ ማሳየት አለብሽ እና ጎበዝ መሆን አለብሽ። ይህንን ደግሞ የተሰጠሽን ስራ ሰርተሽ ማሳየት አለብሽ፣ አለበተዛ ካሌብ አይለቅሽም እያለም ይነግራታል። ቆይና ይህን ነገር ይሁን ንገሪ ብያለሁ እንደ አማክሬ ብዬህ ነው እንጂ እንዲሁ እንዳንተ አይነቱን አፈጩ ልሌ ከየት ነው ያመጡት? የት ነው ያገኘህ አለችው። ውይ እሱስ ፈልጎ አይደለም ያገኘኝ እኔ በራሴ ነው ዘልሌ የገባሁበት ሲልም እንግዲህ ታሬም ይነግራታል ማለት ነው። እና መሀሌት አሁን ላይ እንግዲህ ታሬን እርዳታ ያስፈልገኛል እባክህን ማለት እንግዲህ ስለ ትትና መፈለጌ እንድታግዘኝ ይፈልጋለሁኝ ትለዋለኝ። እንግዲህ ታሬ በወቅቱም አላደለ እኔ ሁሉም የተሰጠውን ስራ ነው እንጂ ማንም የማንንም ስራ አልሰራም ብሎም ነበረ። ደግሞ በስተመጨረሻ እንግዲህ ተስማምቶ ለትንሽ ጊዜ ቢሆንም እንግዲህ ትትናን አፋልጓታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው ብሩኬና እንግዲህን ቅድስትዬ ማለት ነው ፍቅራቸውን እየቀጩ አንድ ሊሉት ሲሉ ይቺ የፍቅር መቀስ አለመጣ ቅድስትዬ ብላ እንግዲህን እናጠለቻቸው። ወይ አጉል ቦታ መጣሁኝ እንዳለ ተዛ ብሩኬ በዚህ ጊዜ ኧረ እንደውም አሪፍ ሰዓት ነው የመጣሽው እንዴ እኮ ልታሟሟኝ እኮ ነበር አላለም። ከዛ ሲልም እንግዲህን ቅድስትዬ ፈልጌሽ ነበረ፣ አንተ ደግሞ ያው ከማሟሟት ስላዳንኩ ሁለቴ ያለብህ በኋላ ትመልስልኛለህ አላለችው። ጭራሽ እርፍ ይሄንን ነው በይ ሂጂ ሜቴ ብሎ እንግዲህን ቅድስትዬን ወደ አለም ይልካታል ማለት ነው። እና አለምን እንግዲህን ምንድን ነው ምን ተፈጥሮ ነው ትላታለች ቅድስትዬ። ከዛ በጣም ተጨነቀ ተጠበበ። ከዛ ምንድን ነው ምን ተፈጥሮ ነው ስትላትም አይ የዛ የሰውየውን ስልክ ቁጥር እንድትሰጪ ፈልጌ ነው አለች። የማንን? ያ የባልሽን ወንድም ነው እንዴ? አልገባኝም። ታዲያ ምንድን ነው ስሙን ለመጥራት እንደዚህ አዳገጠሽ? ትላታለች። ከዛ ለምን ፈልገሽው ነው ምናምን ስትላትም አይ ለሆነ ጉዳይ እኮ። ለምንድን ነው? ምን አይነት ጉዳይ ገጥሞሽ ነው ስትላትም ቅድስትዬ አሁን አንቺ ሄደሽ የሆነ ነገር አታደርጊልኝ፣ ስለዚህ ካሁን እኔ እሱ ነው የምፈልገው፣ ዝም ብለሽ ቁጥሩን ስጪ ትላታለች። በይ እናቴ ለማንኛውም ሲመጣ ታወሪዋለሽ ትልና እንግዲህ ቅድስትዬም ትታት ትሄዳለች ማለት ነው። አለም እንግዲህ በጣም ተጨነቀች እዚህ ላይ። ምክንያት አሁን ይሄንን ማለቴ ወቅቱ የመድብልን ቁጥር ለመፈለገችው ብዬ ነበረ ለካ ማለት ነው። እንግዲህ ግን አለምዬም ወፈፍ ቢያደርጋትም አንዳንዴ መልካም ነገር ትሰራለች። ጎበዝ ልጅ ነች። የሆነ ውስጧ ንጹህ ነው በነገራችን ላይ ማለት ነው። ለካ እንግዲህን ያው ለምንድን ነው ያችን እንግዲህ ከአረብ ሀገር መጥታ የተበላችውን ብር የተበላችውን ልጅ እሷን ለማገዝ ነው እንግዲህ ማለት የመድብልን ስልክ ቁጥር የፈለገችው ማለት ነው። እንግዲህ መድብል እንዲያግዛቸው ነበረ። እንግዲህ ቅድስትዬም ደግሞ ቁጥሩን አልሰጠሽም ሲመጣ ታናግሪዋለሽ ብላ ትታት ትሄዳለች ማለት ነው። ከዛ እሺ በቃ ትላለች። እንግዲህ ልጅቷ ጋር ደውላ እንዴት ነው ቤቱ ተመቸሽ ወይ ማለት እኔ እኮ ያው ያልደወልኩልሽ የሚያግዘን ሰው እየፈለግኩ ነው ምናምን ትላታለች። ከዛ ችግር የለውም አለም እያትጨናነቂ እንዳስቸገርኩሽ አይደል ትላታለች። ኧረ የሚመች ችግር ነው እኔ ምንም አልተቸገርኩም ትላታለች። እሺ በቃ ትላለች። እንግዲህ ልጅቷ ያስጠጋሁብሽ ልጅ ትንሽ ወፈፍ ያደርጋታል። ቢሆንም ግን ቻት ትላታለች። ኧረ እኔ እኮ ከእሷ ጋርማ እኮ ተስማምተን ልክ በቃ ለብዙ ዓመታት የምንተዋወቅ ነው የመሰለኝ ስትልም እንግዲህ ትነግራታለች ማለት ነው። ከዛ እሺ በቃ ተመስገን እንደዛም ከሆነ ትልና ለምም ፈጣሪውን ታመሰግናለች። ለማንኛውም የሚያግዘን ሰው አገኛለሁ ትላለች ማለት ነው። እና እንግዲህ ሌላው ይሄ መድብልና ዳጣ ተቀምጠው ወይኔ ዳጣ እንዳትንቀሳቀሽ አላት። እሷ ደግሞ ምን መጣ ምንድን ነው ወይኔ መድብል ምናምን ስትልም እባብ ይላታል። ከዛ በዚህ ጊዜ ትደነግጣለች። ቀለምድ ነው የምታስደነግጠኝ ሁሌ እያለችም እንግዲህን መድብልና ዳጣ እንግዲህን እየተቀላለዱ ነበረ ማለት ነው። እንግዲህ ወደ ቤት ይመጣሉ እና ወደ ቤት እንግዲህን ሲመጡ ደግሞ እናቴ አሁንም ብሩኬና ቅድስትዬ አልተለያዩም። እንደ እናንተ ሙሉ ቀን እንደዚህ እኮ ናችሁ ልትሉ ነው እንደ ምናምን ይላታል። እንዴ አዎ ይሄው እኮ አላስወጣ ብላ እኮ ይዛኛለች ምናምን። አዎ እንዴ በቃ ፍቅሯን ታጣጥምበት ትላለች እኮ ዳጣዬ፣ እስቲ ንገሪልኝ ምናምን ትላለች ማለት ነው። እንግዲህ ዳጣዬ ለምቦጫን ጥላለች። ምን አደርጋት ነው ምናምን። ኧረ እኔ ምን አደርጋት አለሁኝ አለ። ከዛ ምን ሆናለች እላታል። እንዴ ብሩኬ ደግሞ አታያትም እንደ ለምቦጫን ጥላ ምናምን ትልም እንግዲህ ምን አደርጋ ነው ስትልም እንግዲህ መድብል እየሳቀባቸው ነበረ። በሉ እንግዲህ እናንተ የራሳችሁን ቀልድ እዛው ራሳችሁ ቀልዱ ይላቸዋል ብሩኬ ማለት ነው። እና ቆይናና ምሳሌ ይኬዳ ነው ምናምን ሲባል እንግዲህ
ምሳሌ እኮ ሄደች ደሱን ለመናገር እኮ ገና ጠዋት እኮ እና ሉላ ጋ ሄደች ነች ትላለች። እንዲ ገና ጠዋት ከኔ ጋር ሄደች አለ ዳጣ። አዎ ገና ጠዋት ከአንቺ ጋር ሄደች ይሏታል ማለት ነው። ከዛ በቃ በኋላ መድብል ያመጣታል ምናምን ሲባል እንግዲህ ከዛ ረን ያመጣታለሁኝ አለ ብሩኬ ማለት ነው። ከዛ ሲል አንተማ እኮ የምትሄደው እኮ ሜቴ ከፈቀዱልህ ነው ስትለው፣ አዎ እሰይ በቃ እንደውም አይሄድም ትላለህ። ይኸው እኔስ ታዲያ ምን አልኩኝ ይላሉ ማለት ነው። ከዛ ሌላው እንግዲህ እንዳያችሁት አለ አይደለ ቤቱን እንግዲህ እንፎ አድርገው አበባ በአበባ አድርገው ምናምን ያው እዚህ ጋር ፓርት ላይ እንግዲህ አለም እየፈለገች ነው ምናምን ብላ ቅድስትዬ መድብልን ወደ አለም ትልከዋለች። እንግዲህ አለም ያለውን ነገር ትነግረዋለች። አንድ መሰራ ስራለች ከዛ በኋላ እንሄዳለን ብሏታል ማለት ነው። እሺ ብላለች። ወይኔ እንዴት ነው የሚኮሻተረው አለ። ወይ እውነት ለመናገር እዚህ ላይ እንኳን እኔም መድብል አስፈርቶኛል። እንዴት እንደሚመለከታት በስመ አብ እንዴት እንደሚያናግራት እንዳይ ምንድነው መድብል ፈታ ፈታ በለ እንጂ ፊቱን ቁጥርጥር አድርጎ ማለት ነው። እና ይላታል ማለት ነው። ይችላሉ እንግዲህ ቤቱን ከምሳሌ ጋር ሆነው በአበባ አድርገው ሻምፓኒ ተከፍቶ ማለት ነው። ከእንደገና እንግዲህ ምንድነው ከእንደገና ልታገባት ነው እንዴ ምናምን ይሉታል መድብልና አለም ማለት ነው። ከዛ እንዴችን የመሰለ ቆንጆ ድጋሚ ስባገባት ያንስባታል እንጂ አይበዛባትም ሲልም እንግዲህ ይነግራታል። አወዲ እህቴን በደንብ አድርግ ያዛት ማለት የሆነ ሰው መጥቶ ይነጥቅህና ትለዋለህ። ከዛ እንዴት እንጃ ለምያንቺ እንደዚህ እያልሽማ አታስፈራሪው። አይ ከምሯ ነው መፍራት አለብኝ እያለም እንግዲህ መድብልም ይላታል ማለት ነው። እና ሌላው እንግዲህ ማህሌት ወደ ዳጣ መጥታ የጀመርነውን ስራ መጨረስ አለብን ምናምን ብላ እንግዲህ ይዛት ነበረ። እናቴ ዳጣ እያጀረት በድንጋይ እያባረረች ወገብ ዛሏን ትናታለች። እንግዲህ ስትመጣ ዳንስ ነበሩ። ከዛ መድብል ምን ሆነች ነው ፈገግ በይ የወንድሙንና የምራቱን ደስታ ላለማጨለም እና ወዶች እንግዲህ መጨረሻ ላይ ካሌብ ደውሏል። ምን ይፈጠራል የሚለውን በቀጣይ ይዘን